በህይወት የምንፈልገውን ነገር እንዴት ነው የምናሳካው? ማግኘት የምንፈልገውንስ ነገር እንዴት ነው የምናገኘው? ካሰባችሁበት በጣም ቀላል የሆነ መፍትሄ አለ። ኢንቨርስ ትራንስፎርሜሽን ብዬ እጠራዋለሁ። አይምሯችን የሚሰራበት የራሱ የሆነ ስርዓት አለው። ኮንሽስ ማይንድ የሚከተለው መንገድ አለ። ሰብኮንሽስ ማይንድም ደግሞ ሁሉንም ነገር ያስተካክላል። ስለዚህ የበለጠ ከማስረዳቴ በፊት አንድ 12ኛ ክፍል የጨረሰ ተማሪ ወደሚፈልግበት ኮሌጅ ውስጥ ገብቶ መማር እንደሚፈልግና ነገር ግን ያ ምኞቱና ፍላጎቱ እንዳልተሳካለት ይነግረኛል። ወደ ኮሌጅ አመለከትኩ፣ ነገር ግን ኮሌጁ አልተቀበለኝም። አፕሊኬሽኔን ውድቅ አደረጉት አለኝ። እኔም ለልጁ የነገርኩት አንድ ነገር ነው። ኢንቨርስ ትራንስፎርሜሽን የሚባለውን ህግ መቼስ ታውቀዋለህ። ስለዚህ ሁሉንም ነገር ወደ ኋላ መልስና ማጠንጠን ብቻ ነው የሚጠበቅብህ። ወደ ኋላ ተመለስ። ያንተን አፕሊኬሽን ያየውን ሰውዬ ፊት ለፊት አገኘው። መጀመሪያ አፕሊኬሽንን አልተቀበልንም ባለው ፋንታ አፕሊኬሽንን በደንብ አድርገን ተከታትለናል፣ ሀሳባችንንም ቀይረን አክሴፕት አድርገናል ሲልህ ምን አይነት ስሜት ይሰማህ ነበር ብዬ ጠየቅኩት። ልጁም ደስተኛ ሆን ነበረ። አባቴም ጋር ደውዬ እንደተቀበሉኝ የነግረው ነበረ። በቃ ጥሩ ስሜት ላይ ሆን ነበር አለኝ። ታዲያ ቀላል ነገር ነው። አሁን ያልከኝን ነገር እንዳለ ልትተኛ ስትል ድገመው አልኩት። እንዴት ብሎ ጠየቀኝ። ማታ ልትተኛ ስትል በዛው አንተ በፈለግከው ስሜት ውስጥ ሆነ ተኛ። እኔ አንተ ጋር መጣው። አፕሊኬሽንን ስለተቀበሉ በጣም ደስተኛ እንደሆንክ ነገርከኝ። እኔም ስለተቀበልኩ መልካም ምኞቴን እየተመኘውልህ ነው። ይህንን ሲን በአይምሮ ተመልከት። አፕሊኬሽኑን ቢቀበሉ ለአባቴ ደውላለሁ ብለህ ነበረ። ስለዚህ አሁንም በአይምሮ ውስጥ ለአባትህ ደውለህ ዜናውን ስታበስረው፣ ሁለታችሁም ስትደሰቱ፣ አባትህ ባንተ ሲኮራ ሁሉንም ነገር ተመልከት። ከዛም አለፍ ብለህ ኮሌጅ ውስጥ ገብተሃል። ትምህርትን እየተከታተልክ ነው። ስኬት ላይ ስኬት እየደረብክ ትሄዳለህ። ይህንን ሁሉ በኢማጂኔሽን መንካት ትችላለህ። ካንተ የሚጠበቀው እዛ ሞድ ውስጥ መግባት ነው። ትክክለኛ የሚባለውን የምርም አክሴፕት ስትደረግ ያለውን ስሜት መያዝ ከቻልክ የምርም ያ ነገር ሪያሊቲ ሊሆን ይችላል። ልጁም ታዛዥ ነበር እሺ ያለኝና ይህንን ነገር ከመተኛቱ በፊት ሁልጊዜ በዛ ስሜት ውስጥ ሆኖ መተኛት ጀመረ። የሚፈልገው ኮሌጅ ውስጥ እየተማረ ያለ ልጅ ሆኗል። ልክ እንደጠበቅነውም አፕሊኬሽኑን ሪጀክት ያደረገው ኦፊሰር ተመልሶ ጉዳዩን አጤነውና አክሴፕት አደረገው። ይህ ነገር እውነታ ላይ መስል ይችላል። ተረት ተረት ነው፣ እንዲማ ሊሆን አይችልም፣ በምኞት ዓለም ውስጥ መቅረት ነው ልትሉ ትችላላችሁ። ነገር ግን ሎዝ ኦፍ ማይንድ ወይንም የአይምሮ ህግጋትን በመከተል ብቻ የሚመጣ ነገር ነው። መጽሐፍ ቅዱስ ላይም በግልጽ የተጻፈልን ነገር አለ። የጸለያችሁትን ነገር እንዳገኛችሁ አድርጋችሁ እመኑና ይሆንላችኋል የሚል ቃል አለ። ይህንን ዝም ብላችሁ ስታጤኑት ምን ይመስላችኋል? በዛ ኢሞሽን ውስጥ መቀበር፣ በዛ ኢሞሽን ውስጥ መቀመጥ፣ በዛ ሙድ ወይንም ስሜት ውስጥ መዘዋወር ማለት ነው። መጽሐፍ ቅዱስ ላይም ያለውን እንደሌለው አድርጎ መጥራት ማለት ፊዚካል ሪያሊቲ ላይ ወይንም ደግሞ እውነተኛው ዓለም ላይ የሌለውን ነገር በአይምሯችን ውስጥ እንዳለ አድርገን ማሰብ ነው። ያንን ካሰብነው አይምሯችን ውስጥ ያ ምስል ካለ እውነታ መሆን ይችላል። በሳይንስ በኩልም ከሄድን ፊዚካል ሪያሊቲያችን ወይንም ደግሞ እውነተኛው ዓለም ላይ የምንኖረው የምናሳልፈው እውነታ አይምሯችንን የሚነካ ወይንም ሳይኮሎጂካል ወይንም ደግሞ ስነ ልቦናዊ ለውጥ የሚያስከትልብን ከሆነ በተመሳሳይ ሁኔታ ስነ ልቦናችንም እውነታችንን ወይንም ፊዚካል ሪያሊቲያችንን ሊቀይር ይችላል ማለት ነው። በሁለቱም በኩል ይሰራል። ኑሯችን አስተሳሰባችንን ሊቀይር ይችላል። አስተሳሰባችን ኑሯችንንም ሊቀይር ይችላል። ጸሎት ላይ ምንድነው የምንባለው? ከጸለያችሁ የጸለያችሁትንም እንዳገኛችሁ ካመናችሁ ይሆንላችኋል። ይህ ማለት ምን ማለት ነው? ሳይኮሎጂካሊ መጀመሪያ ያንን የምትፈልጉትን ነገር እንዳገኛችሁ አይምሯችሁን ማሳመን አለባችሁ ማለት ነው። አግኝቻለሁ፣ ተቀብያለሁ፣ የምሆነውን ሰው ሆኛለሁ ካላችሁ በኋላ ያ ነገር ወደ እውነታ ይቀየራል። አሁን ብዙ ሰው እየተቸገረ ያለው የቱ ጋር ነው? እንዴት ነው ምንም ነገር ሳይኖረኝ እንዳለኝ አድርጌ ራሴን ማሳምነው ነው ጥያቄው። እውነተኛ ቢሆን ምንድነው የምታዩት? ምንድነው የምትመለከቱት? ሁኔታውስ በጠቅላላ እንዴት ነው የሚሆነው? በቃችን እኮ ማሰብ ነው የሚጠበቅባችሁ። ያንን ምስል አንዴ ካገኛችሁ በኋላ ድራማታይዝ ማድረግ ነው። ማለትም ደግሞ እናንተ እንዲያጓጓችሁ፣ ስሜት እንዲፈጥርባችሁ፣ ሁሉንም ነገር እውነታችሁ የተለወጠ እስኪመስላችሁ ድረስ እንዲያሳምናችሁ መጠበቅ። ያንን ነገር እያመናችሁ የምትሄዱት የበለጠ ያንን ምስል በአይምሯችሁ ውስጥ እያሰላሰላችሁ ስትቀጥሉ ነው። በቀላሉ በእድገት ህግ ማመን ማለት ነው። አንድን ገበሬ ስለዚህ ነገር ብትነግሩት ስለዚህ ኮንሰፕት በደንብ የሚረዳው እሱ ነው። ምክንያቱም መዝራትና ማጭድን በደንብ አድርጎ የሚያውቀው እሱ ነው። አንድን ዘር አፈር ውስጥ ከተከለ፣ ከተንከባከበው፣ ካጠጣው፣ የሚያስፈልገውን እንክብካቤ ካደረገለት ሁሉም ነገር እንዳሰበው እንደሚመጣ ያውቃል። ስለዚህ ልክ እንደ ገበሬው ሁሉ አይምሯችን ውስጥ ያለውን ዘር ማስተካከል ብቻ ነው የሚጠበቅብን። ዘሩን አይምሯችን ውስጥ እንተክላለን፣ ማለትም ሰብኮንሽስ ማይንድ ውስጥ። ይህንን የምናደርገው ኢንቨርስ ትራንስፎርሜሽን በሚባለው ህግ
ማለትም ደግሞ ማታ ያንን ሙድ ያንን ፊሊንግ በደንብ ስሜት በመስጠትና የምርም እየተፈጠረ እንዳለ አድርገን በማሰብ ነው። አይምሯችን ውስጥ ማለትም ሰብኮንሽስ ማይንዳችን ውስጥ ቁጭ ካለ ያ ነገር ግዴታ ወደ ሪያሊቲ መቀየር አለበት። የተፈጥሮ ህግ ነው። ማንም መጥቶ የሚሽረው አይነት ህግ አይደለም። ለዚህ ነው መጥፎ ሀሳብም ስታስቡ ህይወታችሁ መጥፎ እየሆነ የሚሄደው። አይምሯችሁ ውስጥ ያለው ነገር እየተባዛ ነው እንጂ የሚሄደው እየቀነሰ አይመጣም። አሁን ላይ ዓለማችን ውስጥ እየተፈጠረ ያለው ነገር ለምንድን ነው የሚፈጠረው? እዚች ዓለም ላይ ምስቅልቅል ያሉ ነገሮች የበዙት ለምንድን ነው? ለምንድን ነው በየቦታዎቹ ቀውስ ያለው? በሰዎች አስተሳሰብ ብቻ ነው እንጂ በተግባራቸው አይደለም። ምክንያቱም ተግባራቸው የሚጀምረው ከሀሳባቸው ነው። በጣም የተበከለ አስተሳሰብ ይዞ የወጣ ሰው መቼም ቢሆን ጥሩ የሚባል ውጤትን ወይንም ደግሞ ተግባርን ሊያሳይ አይችልም። ሀሳቦቻቸው እንዳለ ወደ ስሜትነት ይለወጣሉ። ስሜታቸውን ድራማታይዝ እያደረጉ ያንን ሀሳብ ሰብኮንሽስ ማይንዳቸው ውስጥ ያስቀምጣሉ። ሰብኮንሽስ ማይንድ ውስጥ የገባ ነገር ደግሞ ግዴታ ኤክስፕረስ መደረግ ስላለበት ያ ሁሉ ነገር ይወጣል ማለት ነው። ይቺም ዓለም በመጥፎ ሰዎች በመጥፎ ተግባሮች የተሞላች ትሆናለች። አሁንም እየተፈጠረ ያለው ነገር ይህ ነው። ትክክለኛው ዓለማችን ማለትም ደግሞ ሪያሊቲያችንን የምንሰራው የት ነው ካለን አይምሯችን ውስጥ ነው። ፈጣሪ ሁላችንም ማንኛውንም ነገር እንድናሳካ አድርጎ ነው የፈጠረን። ስለዚህ ምንም ነገር ይቻላል። የማይቻል ነገር የለም። ስለዚህ አንድን ነገር ልታረጉ ስታስቡ ብዙ ሰዎች ያ ነገር አይቻልም ይቅርባችሁ ይሏቸዋል። ነገር ግን ምንም የማይቻል ነገር የለም ካለን ለምንድነው ነገሮች የማይሳኩልን? በውስጣችን ውስጥ ፈጣሪያችን ካስቀመጠልን ኃይል በላይ የሰዎችን ድምፅ ስለምናዳምጥ ነው ሁላችንም ወደ ታች እየወረድን ያለ ነው። ውስጣችንን ብናምን ውስጣችን የሚለንን ብንከተል ኖሮ አይቻልም የተባሉትን ጠረፎች እንዳለ እያለፍን ወደ ላይ እንወጣለን። አንድ ቀላል ምሳሌ ልስጣችሁ። በኤሮዳይናሚክ ሳይንስ ውስጥ በምብልቢ የምትባለዋን ንብ በፍጹም ልትበር አትችልም ይላል። ምክንያቱም ክንፎቿ በጣም የቀለሉ ናቸው። በዛ ላይ ሰውነቷ ደግሞ በጣም ግዙፍ ነው። በየትኛውም የኤሮዳይናሚክስ ህግ ያቺ ንብ መብረር የለባትም ተብሎ ይታሰባል። ባምብልቢ ማለት ንብ ሆና ግን በጣም ብዙ ጸጉር ያላት ከሌሎቹም ንቦች ወፈር ያለች ንብ ነች። አሁን ይቺ ንብ ግን ምንም ስለ ሳይንስ የምታውቀው ነገር የለም። ቴክስት ወይንም ደግሞ መጽሐፍ ላይ የተጻፈውንም ነገር አታነብም። ለእሷ መብረር እንደማትችል አያዋትም ማለት ነው። ሁልጊዜ እንደበረረች ነው። ሳይንሱ የሚለውን እንዳለ ሙሉ ለሙሉ ሐሰት አድርገዋለች። ምክንያቱም ፈጣሪ ሲፈጥራቸው ብረሩ ካለ መብረራቸው አይቀርም። ሳይንስ ማስረጃ አስደግፎ ይሄ ነገር ሊበራ አይችልም ብሎ ቢያቀርብም ግን ኃይላችሁን በውስጣችሁ ከያዛችሁና ኃይሉን ለሌላ ሰው አሳልፋችሁ ካልሰጣችሁ ምንም ነገር መስራት ትችላላችሁ። ስለዚህ ሌሎች ሰዎችም እናንተ የሆነ ነገር ልትሰሩ ስታስቡ ወይንም ደግሞ ልታከናውኑ ስትሉ ይሄ ነገር በጣም ትልቅ ነው፣ ከምታስበው በላይ ይሄድብሃል፣ አይሆንም፣ አይሳካም ካሏችሁ እናንተ የራሳችሁን ኢማጂኔሽን ብቻ ማሰብ በቂ ነው። ፈጣሪ የምትፈልጉትን ዓለም በአይምሯችሁ ውስጥ እንድትሰሩ ክሪኤቲቭ የሆነ ማይንድ ወይንም ደግሞ ፈጠራ ችሎታ ያለውን አይምሮ ሰጥቷችኋል። ሲጀመርም ፍላጎታችሁ ወይንም ደግሞ የምኞቶቻችሁ ምንጭ ሁሉም ነገር የሚጀምረው ከፈጣሪ ነው። ምኞትና ፍላጎቶቻችሁን በሆዳችሁ ያስቀምጠላችሁ ፈጣሪ ከሆነ ያ ነገር ለምንድነው የማይቻል መስሎ የሚሰማችሁ? ውጪ ያለው ድምፅ ሰው የሚናገረው ነገር እንዳለ ተቃራኒ ቢሆን እንኳን ወደ ውስጥ ስትመለከቱ I can do it ወይንም እሰራዋለሁ የሚል ድምፅ ይሰማል። የእናንተ ብቸኛ ጓደኛችሁ 24 ሰዓት አብሯችሁ ያለው ሰብኮንሽስ ማይንዳችሁ ነው። ሰብኮንሽስ ማይንዳችሁ ውስጥም ያንን ነገር እንደሰራችሁ ታርጋችሁ አይምራችሁን ካስተካከላችሁ መንገዱን እየገለጸላችሁ ይመጣል። ፈጣሪ በውስጣችሁ አለ። እሱን ጠይቁት፣ እሱን አማክሩት ምለው ለዚህ ነው። ሁልጊዜም ልብ ልትሉት የሚገባው ነገር አይምሯችሁ ውስጥ ያለው ሐሳብ ወይንም ደግሞ አይምሯችሁ ውስጥ የምታሰላስሉት ነገር ለሰብኮንሽስ ማይንዳችሁ እውነት ይሁን አይሁን ምንም አይመለከተውም። ያንን ነገር ደጋግማችሁ ብቻ ማሰብ ነው የሚጠበቅባችሁ። ያንን ስታረጉ ማታ ማታ እያሰባችሁት ከተኛችሁ ሰብኮንሽስ ማይንዳችሁ ያንን ነገር እንደ እውነታ ይወስደዋል። የሰብኮንሽስ ማይንዳችሁ ስራ ያ ሐሳብ እውነታ ነው አይደለም፣ ትክክል ነው አይደለም፣ ይሄ ነገር እሱን ይጎዳዋል አይጎዳውም የሚል ነገር አይደለም። በቃ የተሰጠኝን እቀበላለሁ ብቻ ነው። አሁን ለምሳሌ እናንተ ሀብትን ትፈልጋላችሁ ግን ሀብታም አይደላችሁም። ስለዚህ አይምሯችሁ ውስጥ ራሳችሁን ሀብታም ነኝ እያላችሁ ኮንሽስሊ እናንተ እንደ ሀብታም ሰው ማሰብ ከጀመራችሁ ሰብኮንሽስ ማይንድ ይህ ሰውዬ ሀብታም አይደለም ስለዚህ እንደ ሀብታም አላስብም አይልም፣ ይቀበላል። ሀብታም እንደሆናችሁ ካሰበ ሀብታም የሚያደርጋችሁን መንገድ ያሳያችኋል። ያን መንገድ ደግሞ እናንተን ወደ ሀብት መንገድ ያስገባችኋል ማለት ነው። ሰብኮንሽስ ማይንድ ውስጥ የተቀበረ ሀሳብ ግዴታ ወደ ውጪ መውጣት አለበት። ማለትም ደግሞ ፊዚካል ሪያሊቲ ሊሆን ይገባል። ምክንያቱም ኮንሽስሊ ወይንም ደግሞ በትክክለኛ በሚያገናዝብና ንቁ በሆነ አይምሯችሁ ያ ነገር እውነት ነው ብላችሁ ደጋግማችሁ አስባችኋል። የእናንተ ሰብኮንሽስ ማይንድ ከእናንተ ጋር ምንም አይነት ሰጣ ገባ ውስጥ አይገባም። እናንተን አይቃረናችሁም፣ የሰጣችሁትን ይቀበላል።
ሐሰት የሆነ ነገር ከሰጣችሁት ወይኔ ታመሜ መቅረቴ ነው፣ ጉንፋን ሊይዘኝ ነው፣ በእንደዚህ አይነት በሽታ ልጠቃ ነው ካላችሁ ደጋግማችሁም ካሰባችሁት በስሜትም ከታጀበ ያ ነገር ሰብኮንሽስ ማይንድ ውስጥ ይገባል። በሽታውን ቀስ እያለ መምጣቱ አይቀርም። ስለዚህ ምንም አይነት ሐሳብ በስሜት ከተደገፈና ደጋግሞ አይምሯችሁ ውስጥ ወይም ኮንሽስ ማይንዳችሁ ውስጥ ከተቀመጠ ሰብኮንሽስ ማይንድ እሺ ብሎ ይቀበላል። ከዛ በኋላ ያንን እንደ ኮንዲሽን፣ እንደ ኤክስፒሪየንስ ወይንም ደግሞ እንደ ኢቨንት ያወጣዋል። በአይምሯችሁ ውስጥ ስልጣን ያለው ኮንሽስ ማይንዳችሁ ወይንም ደግሞ ንቁ አይምሯችሁ ነው። ምክንያቱም ምርጫ ወይንም ደግሞ ቾይስ አለው። ነጻ ፍቃድ ማለት እሱ ነው። አይምሯችሁ ውስጥ የሚቀመጡትን ሐሳቦች የመምረጥ መብት አላችሁ። ነገር ግን አንድ የመረጣችሁትን ነገር ከወሰናችሁ በኋላና በዛ ሐሳቦች ላይ ደጋግማችሁ ስትውሉ አገልጋያችሁ ማለትም ሰብኮንሽስ ማይንድ ደግሞ እሺ ብሎ ያንን ሐሳብ ይወስድላችሁና ወደ ስራ ይገባል። ሰብኮንሽስ ማይንድ ሙሉ ለሙሉ አይምሯችሁን የሚቆጣጠረው ልክ እንቅልፍ ሽልብ አድርጎ ሊወስዳችሁ ሲል ካለው ሰዓት ጀምሮ እስክትነቁ ድረስ ሰብኮንሽስ ማይንድ አይምሯችሁን ሲቆጣጠር ይውላል። ቀኑን ሙሉ ያሰባችሁትን አይምሯችሁ ውስጥ ያስቀራችሁትን ነገር እውነታ ላርግላቸው ብሎ ይሰራል። ሰብኮንሽስ ማይንዳችሁ ለማየት ከፈለገ ግዴታ ፊዚካል ወይንም ደግሞ ትክክለኛውን አይናችሁን መጠቀም አያስፈልገው። አይምሯችሁ ክሪኤቲቭ ነው። የመሳል ሁሉንም ነገር ክሪኤት የማድረግ ችሎታ በደንብ አለው። ለዚህ ነው አንዳንድ ጊዜ በተኛችሁበት በጣም አስፈሪ የሚባል ህልም ስታዩ የምር የሚመስላችሁ። በአጠቃላይ ህልም ሲባል በጣም እውነታ የሚመስለንም ለዚህ ነው። ትክክለኛ ህይወታችን ያለው አይምሯችን ውስጥ ነው። መንፈሳዊ ፍጥረቶች ነን። እነዛን አይምሯችን ውስጥ የቀበርናቸው ነገሮች ደግሞ ወደዚህ ዓለም እያመጣን እውነታችንን እናደርጋቸዋለን። ይህ ነው እየተፈጠረ ያለው። ስለዚህ ይህንን በጣም ቀላል የሚባል ኮንሰፕት ከተረዳን ለምንድነው አስተሳሰባችንን ለመቀየር ግዴታ ፊዚካሊ መልፋት ያለብን? እንደዛ ማድረግ የለብንም። መጀመሪያ አይምሮ፣ አስተሳሰብ፣ አመለካከታችን ይቀየራል። ከዛ በኋላ ሁሉም ነገር እየተለወጠ ይመጣል። ሰብኮንሽስ ማይንዳችሁ ከሰውነታችሁ ወጥቶ ሌላ ቦታ መገኘት ይችላል። አሁን እዚህ ጋር ቁጭ ብላችሁ እናንተ ሌላ ሀገር ቁጭ ብላችሁ በደንብ አድርጋችሁ ማሰብ ትችላላችሁ። ኢማጂን ማድረግ ትችላላችሁ። ግን ደግሞ ትክክለኛ እውነት አይመስላችሁ። ምክንያቱም በኮንሽስ ማይንዳችሁ ነው እያሰባችሁ ያላችሁት። ነገር ግን በህልማችሁ ተኝታችሁ አሜሪካ ውስጥ ራሳችሁን እየተራመዳችሁ ስታገኙት የምርም አሜሪካ የገባችሁ ይመስላችኋል። ለምን ካላችሁ ኮንሽስ ማይንዳችሁ ነው እዛ የወሰዳችሁ። ፊዚካል ቦዲያችሁን ትቶ ወጥቷል። እናንተ በፊዚካል ሬልም ውስጥ ሳይሆን በስፒሪቹዋል ሬልም ውስጥ ነው ያላችሁት። ስለዚህ አሁን እንደ ቀላል አንድ ምሳሌ ብናነሳ ከሀገር መውጣት ብትፈልጉና አሜሪካ ውስጥ መኖር ብትፈልጉ ቁጭ ብላችሁ ኢማጂን ማድረግ ያለባችሁ ቪዛ ኢንተርቪው ስትሰጡ አይደለም። አሜሪካ ውስጥ መኖር የምትፈልጉበት ከተማ ውስጥ እየኖራችሁ ኢማጂን ማድረግ አለባችሁ። ቺካጎ ከሆነ ቺካጎ ውስጥ፣ ኢንተርኔት እጃችሁ ላይ ያለ ኢንተርኔት ውስጥ ቺካጎ ሲቲ ብላችሁ ትፈልጋላችሁ። ብዙ ቪዲዮዎችን ታገኛላችሁ። እነዛን ቪዲዮዎች እየተመለከታችሁ ቺካጎ ሲቲ ምን እንደምትመስል ለአእምሯችሁ ኢንፎርም ታደርጉታላችሁ ወይንም መረጃ ትሰጡታላችሁ። መኖር የምትፈልጉትንም ስፍራ ሁሉንም ነገር በዲቴል ከሰጣችሁት የበለጠ ይቀለዋል። ስለዚህ የእናንተ ስራ ምንድነው? ዋናውን ዲቴል መቆጣጠር ወይንም ደግሞ ዋናውን ስራ መስራት። ምርጫ እጃችሁ ላይ ያለ ያንን መምረጥ። የማይሆኑ ወይንም ደግሞ የማትፈልጉትን ህይወት የሚሰጣችሁን ሐሳቦች ከማሰብ ይልቅ የምትፈልጉትን ህይወት የሚሰጣችሁን ሐሳብ ማሰብ ነው። እዛ ሐሳብ ላይ ለረጅም ጊዜ ከቆያችሁ ስሜቱን፣ ሐሳቡን፣ ሁሉንም ነገር ድራማታይዝ ካረጋችሁት ማታ ማታ ልትተኙ ስትሉ በዛ ፊሊንግ ውስጥ ወይም ስሜት ውስጥም ስትተኙ ቀጥታ ወደ ሰብኮንሽስ ማይንዳችሁ ውስጥ ሰርጎ ይገባል ማለት ነው። የዛኔ ሰብኮንሽስ ማይንድ ቀጥታ ወደ ስራ ይገባል። የምርም አሜሪካ ውስጥ እየተራመዳችሁ እንዳለ ሁሉም ነገር ፊሊንጉ ትክክል ይሆናል። ሰውነታችሁ አልጋችሁ ላይ ቢሆንም እናንተ ሌላ ሀገር ውስጥ ኑሯችሁን እየኖራችሁ ነው። ያ ነገር ደግሞ ወደ እውነታ መቀየሩ አይቀርም። ምክንያቱም ሰብኮንሽስ ማይንድ ውስጥ አንዴ ገብቷል። በቀላል ምሳሌዎች እየነገርኳችሁ ነው እንጂ በሰብጀክቲቭ ማይንዳችሁ ወይንም ደግሞ በኮንሽስ ማይንዳችሁ ሌሎች የሚያስቡትንም ሐሳብ ማወቅ ትችላላችሁ። የተዘጋ የሚባለውንም ነገር ከፍታችሁ ማየት ትችላላችሁ። ሰብኮንሽስ ማይንዳችሁ ውስጥ ሁሉም ነገር ግልጥ ነው። ስለዚህ አሁንም ከእናንተ የሚጠበቀው ኮንሽስሊ ምርጫዎቻችሁን ማስተካከል፣ ያ ነው የእናንተ ሪስፖንሲቢሊቲ። በቀጣይም ደግሞ ሰብኮንሽስ ማይንድ የእናንተን ሐሳብ እንዲረከብ ማድረግ ነው። ስለዚህ ሁለቱ ኮንሽስም ሰብኮንሽስም አንድ ላይ በጥምረት ከሰሩ ውጤቶቻችሁም ያማሩ፣ ህይወታችሁም ደስታ የሞላበት ጤናማ፣ ሁሉም ነገር የሚያምር በእርካታ የተሞላ ይሆናል። እዚች ዓለም ላይ ያሉ ምስቅልቅል ያሉ ነገሮችም እንዳለ የሚሄዱበት አጋጣሚ ነው። ህመም፣ ስቃይ፣ በሽታ፣ ጦርነት፣
ቀውስ ሁሉም ነገር ይሄዳል። እነዚህ ነገሮች የሚከሰቱት ኮንሽስ ማይንድ እና ሰብኮንሽስ ማይንድ አንድ ላይ ሳይሰሩ ሲቀሩ ነው። የምትመኙትና የምትፈልጉት ነገር አንድ ሆኖ ሳለ ውስጣችሁ ውስጥ ወይንም ደግሞ እናንተ ውስጥ የተቀበረው ትክክለኛ እምነት እናንተ የምትፈልጉትን ነገር የሚጣረስ ይሆናል። ያ እምነታችሁ ደግሞ ዶሚኔት አድርጎ ሰብኮንሽስ ማይንዳችሁ ውስጥ ቁጭ ካለ ያንን ህይወት እየኖራችሁ ትቀጥላላችሁ። መውጫ የለውም። መጽሐፍ ቅዱስ ላይም እንደተጻፈው ባል የሚስት ራስ ነው ይላል። ይህ ምን ማለት ነው? ከኋላ የተቀመጠው ሚስጥር ምንድን ነው ካላችሁ ባል ማለት ኮንሽስ ማይንድ ነው። ሚስት ማለት ደግሞ ሰብኮንሽስ ማይንድ ማለት ናት። ባል የተባለው ምርጫ ያለው ሁሉንም ውሳኔ የሚወስነው እሱ ነው። ሚስትም ደግሞ የባሏን ውሳኔዎች ትቀበልና በዛ መሰረት ህይወቷን ትመራለች። ይህንን ልብ ብላችሁ ካያችሁ ኮንሽስ ማይንድ ማለት ሀዝበንድ ወይንም ደግሞ ባል ማለት ነው። ሰብኮንሽስ ማይንድ ደግሞ ሚስት ማለት ናት። ስለዚህ የምትመርጡትን ሀሳባችሁ ውስጥ የምታስቀምጡትን ነገር እንዳለ ምረጡ። እሱን ከመረጣችሁ በኋላ ለባለቤታችሁ ስጧት፣ ማለትም ለሰብኮንሽስ ማይንዳችሁ። ሰብኮንሽስ ማይንድ ደግሞ ሁሉንም ነገር እያስተካከለች መፍትሄውን እያመጣች ትሄዳለች። The Power of Your Subconscious Mind የተሰኘውን ድንቅ መጽሐፍ የጻፈው አይሪሻዊ ጸሐፊ ዶክተር ጆሴፍ መርፊ። ስለተከታተላችሁ አመሰግናለሁ። ቻው።